ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ምክክሩ ከመከፋፈልና ከጥላቻ የምንወጣበት ብቸኛ መንገድ መሆኑን መገንዘብ ይገባል ሲሉ የምክክሩ ተሳታፊዎች ገለጹ። በምክክር ጉባኤው ወደ ጦርነት የወሰደንን ምክንያት ወይም ገዢ ሐሳብ በማቅረብ ወደ ምክክር ልናመጣው ይገባል ሲሉም አሳስበዋል። ትግስት ተስፋዬ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን የጀመረው የምክክር ጉባኤ ከ2 ሳምንታት በላይ አስቆጥሯል። በኢትዮጵያ ቁርሾና ግጭቶች ለዘመናት በተለያዩ ጊዜያት የነበሩ አሁንም የቀጠሉ ችግሮች ናቸው። የግጭቶቹ መንስኤ ተብለው ለተለዩ ምክንያቶች መፍትሄ ለመስጠት ከተመካካሪዎች እንዲሁም ከውጭ ካሉና ምክክሩን ካልተቀላቀሉ ቡድኖች ምን ይጠበቃል ሲል ኢሳት የጉባኤውን ተሳታፊዎች ጠይቋል። ከግጭትና ከጦርነት የምናተርፈው የዜጎችን ሞትና የንብረት ውድመት በመሆኑ በጠረጴዛ ዙሪያ መነጋገር ራችን አስፈላጊ ነው ሲሉ በምክክር ጉባኤው የተሳተፉ አስታራቂ ሽማግሌ መጋቢ ዘሪሁን ደጉ ተናግረዋል። አንድ ቀን ከመዋጋት አንድ አመት እዚህ መነጋገር ይሻላል። አጀንዳዎቹ ቀርበዋል። እንደው አልቀረበ የሚባል ጉዳይ እንኳን ቢኖር ቀርቦ መነጋገር ነው የሚሻለው። የሚቀርብበት እድል አለ፣ መድረክ አለ። ስለዚህ እሱን ተጠቅሞ እዚህ መጥቶ መነጋገር የበለጠ ይሻላል፣ ይጠቅማል። ይሻላል ሳይሆን እጅግ በጣም የላቀ ነው። ከግጭትና ከጦርነት የምናተርፈው ሞት ነው፣ ጥፋት ነው። ስለዚህ ይሄ በ21ኛው ክፍለ ዘመን ደግሞ አሁን ባለንበት ዘመን እንደ አንድ ሀገር በውይይት ጉዳዮቻችንን ቴብል ላይ አድርገን በጠረጴዛ ዙሪያ ላይ ተሰባስበን መነጋገራችን ሪሊ በጣም አስፈላጊና ወሳኝ ነው። አክለውም ወደ ጦርነት የወሰደንን ምክንያት ወደ ምክክር ማምጣት ይኖርብናል ብለዋል። ሀሳቡ ላይ ነው ሀመር መደረግ ያለበት እንጂ እኔ ላይ መሆን የለበትም። ስለዚህ እነዚህ ሰዎች ሀሳባቸውን ያቀርባሉ፣ ውይይት እየተደረገ ነው። የነሱ ሀሳብ አሸናፊ ሆኖ ከወጣ ያ ሀሳብ ገዢ ይሆናል፣ የሁላችን ይሆናል ማለት ነው። የነሱ ሀሳብ ደግሞ በሌሎቹ ከተሸነፈ ሀሳባቸው እንደተሸነፈ ተቀብለው በሌላው ሀሳብ ላይ ተገዝተው አብሮ ወደፊት መቀጠል ነው፣ አገር ማስቀጠል ነው፣ ህዝብን ማዳን ነው። እና አሁን ይሄ ትውልድ የሚያስፈልገው ጦርነት፣ ግጭት፣ መለያየት አይደለም። በጦርነት ከኛ የበለጠ ጦርነትን ያየ አገር የለም። ስደቱ፣ መከራው፣ ረሃቡ፣ ጥማቱ ማአት ጉድ ነው እና የሚታየው ከዛ ሁሉ ተምሮ ራስን ሰብሰብ አድርጎ ወደዚህ ሀሳብን ይዞ መምጣት ነው። እንዳየሹ እንዳየናቸው አሉ እዚህ ውስጥ እኛም አግኝተናቸዋል። እና እንደነሱ ጠንከር አድርጎ ሀሳብን አቅሞ ቻሌንጅ አድርጎ ወደ ጦርነት የሚወስድ በጣም የሚገርመኝ ወደ ጦርነት የወሰደሽ ምክንያት ወደ ዳያሎግ ለምን አያመጣሽም? ምንድነው ከባዱ? ስለዚህ እሱን መቀበል ይሻላል ብዬ ነው ማለት። በጉባኤ የተሳተፉት የቀድሞ ሰራዊት አባል ሻለቃ ባሻ ተረፈ ከጥላቻ የምናተርፈው ነገር ባለመኖሩ ከዚህ አዙሪት እንድንወጣ ምክክር ወሳኝ ነው ብለዋል። ከጥላቻ ምንድነው ያተረፍነው? ወንድሞቻችን በየቦታው እየታገቱ ይሄን ያህል ገንዘብ ያስገቡ እየተባለ ይሄን ሁሉ የፈጠረው ብልሹ አሰራር ነው፣ የተሰበረው ስርዓት ነው። ያንን ግን ሰብሰብ አድርገን ዛሬ ምክክር ኮሚሽኑ ያ ሁሉ ይበቃል ብለው ይሄን ህዝብ ከብሔርና ብሔረሰቦች ከሁሉም አሰባስቦ ምን ይሻለናል፣ ይሄ ከዚህ አዙሪት እንውጣ ብሎ ይሄንን ዛሬ ሰብስቦ በመመካከሩ ነገ ትልቅ ማማ ላይ ኢትዮጵያችን ትቀመጣለች የሚል
አስተሳሰብና አመለካከት አለኝ። ሀገርን የሚያሻግርና ለቀጣይ ትውልድ ተስፋንና መደላደልን የሚፈጥር ታሪካዊ መድረክ ላይ በመገኘታችን እድለኞች ነን ሲሉ ሌላኛው የቀድሞ ሰራዊት አባል ሻለቃ ሴባ ቶልጃ ገልጸዋል። ባንዲራ አንዱ አካል ነው፣ የተዋደኩለት ነው። ሃይማኖት አለኝ። ስለ ብሔር ተነሳ ብሔር አለኝ፣ ከሜዳ አልተገኘው። ስለ ሰራዊት ብነሳ አገልግያለሁ፣ አሁንም ያለው ወገኔ ነው። ወደፊትም ሀገርን የሚያጸና ሰራዊት ነው። ስለ ህገ መንግስት ብነሳ ህገ መንግስት የጸና ከሌለ በስተቀር ሁላችንም እኩል የሚያሳድር ከሌለ በስተቀር መጽናት አንችልም፣ መኖር አንችልም። ስለዚህ ከዚህ አንጻር አጠቃላይ አጀንዳ የቀረበው ይመለከተናል። እንደ ሰራዊት ስፔሻል ያስያዝነውም አጀንዳ በዚሁ መልኩ እየሄደ ነው። በጣም ደስ ብሎናል። ሳንሞት በህይወት እያለን የቀድሞ ሰራዊት አባላት በእንዲህ አይነት መድረክ ላይ ተገኝተን ሀገራዊ የሆነ ሀገርን የሚያሻገር ለቀጣዩ ትውልድ ለእናንተ ጭምር ጥሩ መደላድል የሚፈጠር ምክክር ላይ በመገኘታችን በእውነት በጣም እድለኞች ነን። ለዘመናት ሲንከባለሉ የቆዩ መሰረታዊ ችግሮችን ለመፍታት እንደዚህ ያሉ የምክክር መድረኮች በዘላቂነት ሊካሄዱ እንደሚገባ ተሳታፊዎቹ ጠቁመዋል። የዓለም መንግስታት ለኢትዮጵያ እውቅና የሰጡት በተሰራው ስራና በታየው ውጤት ነው ተባለ። በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን የሚመኙትን ማሳካት የምንችለው አስተማማኝ መሰረት በመጣል ነው ብለዋል። ባለፉት 7 ዓመታት በተከታታይ ሳናቋርጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን ለማልበስ የኢትዮጵያን መሰረት ለመጣል መላው ኢትዮጵያ ሕዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የዚህ ጥረት ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። በኢኮሎጂ መሰረት ማለት አፈር መጠበቅ፣ ውሃ መጠበቅ፣ ተራራ መጠበቅ ሲቻል ነው። ከህግ አንጻር መሰረት መጣል ማለት ህዝብ ተወያይቶ የጋራ የሆነ አሳታፊ የሆነ አስተማማኝ ህግ ማስቀመጥ ሲችል ነው። እነዚህ ፋውንዴሽንስ ሳይጣሉ እዚህ ላይ የሚገነባ ማንኛውም ግንብ በማንኛውም አጋጣሚ ፈራሽ ሊሆን ይችላል። በአካባቢ ጥበቃ በኩል አፈርን፣ ውሃንና ተፈጥሮን መጠበቅ እንዲሁም በህግ በኩል ህዝብ የተወያየበትን የጋራ ህግ ማስቀመጥ መቻል ዋና ዋናዎቹ መሰረቶች መሆናቸውን አብራርተዋል። መላው የኢትዮጵያ ህዝብ ባደረገው ጥረት የዓለም መንግስታት እውቅና በመስጠት ኮፕ 32ን እንድታስተናግድ ለመመረጧ የአረንጓዴ አሻራ ንቅናቄ ዋነኛ ምክንያት ነው ሲሉ ጨምረው ገልጸዋል። የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኤንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያን ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። ኢትዮጵያ በአካባቢ ጥበቃ ዘርፍ እያከናወነች ያለችው ጥረት በዓለም አቀፍ ደረጃ ትልቅ እውቅና ማግኘቱን የጠቆሙት ጠቅላይ ሚኒስትሩ በዚህም ምክንያት በዓለም አቀፍ ደረጃ ትልቁ የአካባቢ ጥበቃ ስብሰባ የሆነው የኮፕ ጉባኤ በኢትዮጵያ እንዲዘጋጅ መወሰኑን ተናግረዋል። የአረንጓዴ አሻራ መርሃ ግብር የዚህ ዓመት ዘመቻ ተስፋን እንትከል በሚል መሪ ሐሳብ በመላው ኢትዮጵያ እየተካሄደ ይገኛል። ዘገባው የኤፍኤምሲ ነው። በሌላ ዜና ኢትዮጵያ በዘመናት ያጣችውን የተፈጥሮ ሀብት ለመመለስ እያደረገች ያለው ርብርብ የተገባና በልጆቿ ጥረት የሚሳካ ነው ተባለ። በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ላይ በመሳተፍ አረንጓዴ አሻራቸውን ያኖሩት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ጫካዎች፣ አትክልቶችና ሌሎች የተፈጥሮ ሀብቶች ለተፈጥሮ ጸጋ የተቸሩን ቢሆኑም እነዚህን የማልማት ተነሳሽነታችን አናሳ ነበር ብለዋል። የተፈጥሮ ሀብትን ማጣት ብቻ ሳይሆን ከአየር ንብረት ጋር ኢትዮጵያ በድርቅና በበረሃማነት ምክንያት ብዙ መከራ ማሳለፏንም ጠቅሰው ይህንን ለመመለስ
ከ2011 ጀምሮ በጠቅላይ ሚኒስትር አብይ አህመድ የተጀመረው የአረንጓዴ አሻራ ተግባራዊ መሆኑ ኢትዮጵያ የምታልመው እውን የሆነበት ዘመን ስለመሆኑ ማሳያ ነው ብለዋል። በአንድ ቀን 800 ሚሊዮን ችግኝ ለመትከል ማቀዳችን እንደ ሀገርና ሕዝብ የሚያስደስት ነው ያሉት ፕሬዝዳንቱ ካጣነው የተፈጥሮ ሀብት አንጻርና ሕዝቡ ካለው የመስራት ቁርጠኝነት አኳያ ይህንን ያህል ማቀዳችን የተገባ ነው ሲሉ አስረድተዋል። አሁን ደግሞ ወደ ውጭ ዜና ተሻገር። እስራኤል በሐማስ የጦር መሳሪያ ማስፈታት ስምምነት ላይ ከፍተኛ ስጋት እንዳላት ገለጸች። ሐማስ ትጥቅ ለመፍታት ከመዘጋጀት ይልቅ ጦሩን ለማጠናከር በርትቶ እየሰራ ነውም ተብሏል። ሸሪፍ ኢማም ተጨማሪ አለው። እስራኤል ዋይት ሃውስ ከሐማስ ጋር የደረሰው የትጥቅ ማስፈታት ስምምነት ላይ አሳሳቢ የደህንነት ስጋት እንዳላት አንድ የእስራኤል ባለስልጣን አስታውቀዋል። የእስራኤል ኃይሎች ጋዛን መደብደባቸውን ቀጥለዋል። እሁድ ዕለት ብቻ 19 ሰዎች ተገድለዋል። የጋዛ የጤና ባለስልጣናት እንዳሉት በጁላይ ወር የሟቾች ቁጥር ከምንጊዜውም በላይ ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ቃል አቀባይ የሆኑት ዶረን ስፓይልማን ዶናልድ ትራምፕ ከሐማስ ጋር ስምምነት መደረሱን ካስታውቁ በኋላ የመጀመሪያው በእስራኤል በኩል የተሰጠ አስተያየት ተደርጎም ተወስዷል። ስፓይልማን ለአሶሺየትድ ፕሬስ እንደነገሩት የእስራኤል የስለላ ተቋም ግምገማ እንደሚያሳየው ሐማስ ትጥቅ ለመፍታት ከመዘጋጀት ይልቅ ጦሩን ለማጠናከር በርትቶ እየሰራ ነው። አክለውም የእስራኤል ጦር 60 ከመቶ ከተቆጣጠረው የጋዛ ግዛት ሐማስ ትጥቁን ከመፍታቱ በፊት ለቆ አይወጣም ብለዋል። የኛ ግምገማ ሐማስ ትጥቁን ከመፍታቱ አስቀድመን ለቀን ብንወጣ ወዲያውኑ በሁሉም አካባቢዎች ይስፋፋል፣ የሽብር መሰረተ ልማቶቹን መልሶ ይገነባል። ይህንን ማድረጉ ደግሞ እስራኤላውያንን ያስፈራራል፣ ሌላ የኦክቶበር 7 ቀን አይነት የሽብር ጥቃት ይፈጽማል ብለዋል። ትጥቅ መፍታት ማለት የጦር መሳሪያን ማስረከብ ማለት ነው፣ ሌላ አይደለም ብለዋል ስፒልማን። የስፒልማን አስተያየት የተደመጠው ሐማስ አሜሪካ ባደራደረችው የተኩስ አቁም ስምምነትና ለ3 ዓመታት የዘለቀውን ጦርነት ያስቆማል የተባለና ከ9 ወራት በፊት በተፈረመው ስምምነት መሰረት ትጥቅ መፍታት እንደሚጀምር ካስታወቀ ከቀናት በኋላ ነው። በእርግጥ ግጭቱን ለማስቆም ተግባር ትልቅ እርምጃ ተደርጎ ሊወሰድ ይችላል። ነገር ግን በርካታ መሰናክሎች ሊገጥሙትና ረጅም ጊዜ ሊወስድ ይችላል ተብሏል። በትራምፕ የቀረበው ባለ 20 ነጥብ የተኩስ አቁም እቅድ ላይ ሐማስ የጦር መሳሪያዎችን እንዲያስረክብና በርካታ የምድር ውስጥ ዋሻዎችን እንዲያወድም የሚጠይቅ ነው። እንዲሁም የእስራኤል ጦር ከጋዛ እንዲወጣ፣ አዲስ የቴክኖክራት የፍልስጤም መንግስት እንዲቋቋም፣ ዓለም አቀፍ የጸጥታ ኃይል እንዲሰማራና የተጎዳውን የጋዛ አካባቢ እንደገና ለመገንባት ጭምር የታቀደ ነው። የሐማስ ትጥቅ መፍታትን አወዛጋቢ በመሆኑ ለወራት ድርድሩን አቋርጧል። ትራምፕ ሐሙስ ዕለት በማኅበራዊ ሚዲያ ስምምነቱን ሲያሳውቁ እንዳሉት በጥንቃቄ በተዋቀረ ሁኔታ እንደሚከናወን አስታውቋል። የስምምነቱ ኮፒ የደረሰው አሶሺየትድ ፕሬስና የተረጋገጠው ቅጂ እንደሚያሳየው በሐማስ ስር የሚተዳደረው ፖሊስ የያዘው የጦር መሳሪያ በጋዛ ለፍልስጤም የቴክኖክራት ኮሚቴ ይተላለፋል። ይህ የሚሆነው በሌሎች ጉዳዮች እርምጃ ላይ የተመሰረተ ስለሆነ ጊዜው ግልጽ አይደለም። የፍልስጤም ኮሚቴ ከደረሰና ዓለም አቀፍ ኃይሎች ከተሰማሩ በኋላ ከባድ የጦር መሳሪያዎችን የማስወገድና የማከማቸት እንዲሁም ወታደራዊ ቦታዎችና ዋሻዎችን የማፍረስ ሂደት ይጀመራል። በስምምነቱ መሰረት እስራኤል ደረጃ በደረጃ ከጋዛ መውጣት ጋር የተያያዘ ይሆናል ይላል። ዜናውን ስናዘጋጅ ፖለቲኮ፣ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርስ የነበረው ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘው ነበርኩ። ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘው።